ሰላም እንዴት ናችሁ? ሁላችሁም ሰላማችሁ ይብዛ። ዛሬ የምናየው ስለ ኢነርጂ ይሆናል ማለት ነው። ኦኬ ኢነርጂ ኢን ፊዚክስ ምንድነው ካልን ኢነርጂ በፊዚክስ ደረጃ ስራን የመስራት ችሎታ ወይም ደግሞ አቅም ኢነርጂ ብለን እንጠራዋለን። ያ ማለት ምን ማለት ነው? ኢነርጂ is the ability for doing work ወይም ደግሞ ኢነርጂ is the capacity for doing work ማለት ነው። የምንሰራው ስራ ሊወሰን የሚችለው ዲተርማይን ልናደርግ የምንችለው ትራንስፈር በሚሆነው የኢነርጂ መጠን ነው። ያ ማለት ብዙ ኢነርጂ ትራንስፈር አደረግን ማለት ብዙ ስራ ሰራን ማለት ነው። ሶ ያ ስራ ለመስራት የሚያስችለን ኤቢሊቲ ወይም ደግሞ ካፓሲቲ ምን ብለን እንጠራዋለን? ኢነርጂ ብለን እንጠራዋለን። ባይዞ ኢነርጂ ዳይሬክትሊ ስንተረጉመው ጉልበት ነው ብለን የምንጠራው። ልክ እንደ ፎርስ እንደ ፓወር አይደለም። የራሳቸው የሆነ የፊዚክስ ትርጓሜ ያላቸው ባይዞ ኔቸር ጋር የሚያገናኛቸው ተርም ነው። ያ ማለት ፎርስ ምንድነው? ኃይል ነው። እንዲሁም ደግሞ ፓወር ካልን ደግሞ ምን ያክል ፍጥነት አለው የሚለው ነው። ስራ በሚሰራበት ጊዜ በምን ያክል ሬት ነው ያ ማሽን ምን ያክል ፍጥነት አለው፣ አቅሙ ምን አይነት ነው የሚለውን ነገር ነው ዲተርማይን የሚያደርግልንና በተለያየ ኮንሰፕት ነው ልንተረጉማቸው የምንችለው። ሶ ይሄ ኢነርጂ ደግሞ ለምን ያስፈልገናል? የምንሰራውን ስራ ዲተርማይን ለማድረግ ወይም ደግሞ this energy required for doing mechanical work። ሶ ሜካኒካል ወርክ ደግሞ የምንለው የሚያስፈልገው ኢነርጂ ምን አይነት ኢነርጂ ነው? ሜካኒካል ኢነርጂ ነው ማለት ነው። ሶ በዋናነት የሜካኒካል ኢነርጂ ሁለት ፎርሞች አሉ። እነዛ ፎርሞች እነማን ናቸው? አንደኛም ኢነርጂው በሙቭመንት ሊገለጽ ይችላል። ያ ማለት ሙቭ በምናደርግበት ጊዜ ወይንም በምንቀሳቀስበት ጊዜ የምናወጣው ኢነርጂ ኬኔቲክ ኢነርጂ ሲባል፣ ነገር ግን ደግሞ ስቶርድ በመሆን ወይም ደግሞ ያለ ሙቭመንት የምናወጣው ኢነርጂ አለ። ያ ደግሞ ፖቴንሻል ኢነርጂ ይባላል። ያ ምን ማለት ነው? አንድን ስራ በምንሰራበት ጊዜ ትራንስፈር የሚሆነው የኢነርጂ መጠን ኤዘር ስቶርድ ወይም ደግሞ as a movement ኤክስፕረስ የምናደርገው ኢነርጂ አፕላይ የምናደርገው ኢነርጂ ነው ማለት ነው። ለምሳሌ ያ ኦብጀክት ሙቭመንት ላይ ከሆነ ወይም ደግሞ ሞሽን ላይ ከሆነ የሚያወጣው የኢነርጂ አይነት ምን አይነት ኢነርጂ ነው? ኬኔቲክ ኢነርጂ እንለዋለን። ያ ኬኔቲክ ኢነርጂ ደግሞ እንዴት ነው ሊገለጽ የሚችለው? ስራ በምንሰራበት ጊዜ በሙቭመንት ሊሆን ይችላል። ላይክ ዛት ሎክ አት ዲስ ፊገር እዚህ ጋር እንደምትመለከቱት ይሄ ቀስት እያስፈናጠረ ነው አይደል? ሶ በሚያስፈነጥርበት ጊዜ ፎርስ አፕላይ የሚያደርገው ወደዚህ ነው። እንዲሁም ደግሞ የሚፈነጠረው ማውንም ወደዚህ ነው አይደለ? ዳይሬክሽኑ ተመሳሳይ ነው፣ ፎርስ እና ዲስፕሌስመንቱ ማለት ነው። ሶ እዚህ ጋር አንደኛ ፎርስ ታይምስ ዲስፕሌስመንት ሲሆን ምንድነው? ወርክ ደን ስራ ተሰርቷል ማለት እንችላለን። ሶ ይሄ ስራ ምን አይነት ስራ ነው? ሜካኒካል ወርክ ነው። ሶ ይሄ ሜካኒካል ወርክ ደግሞ የተጠቀመው ኢነርጂ ምን አይነት ኢነርጂ ነው? ሜካኒካል ኢነርጂ ነው። ይህ ሜካኒካል ኢነርጂ ደግሞ በስቶርድ ወይም ደግሞ አትረስት በሆነ ኦብጀክት ላይ አይደለም እያወጣ ያለ። ያ ማለት ምን ማለት ነው? አዚ ሙቭመንት ነው። ሶ ይሄ ደግሞ ኬኔቲክ ኢነርጂ እንለዋለን ማለት ነው። ስለዚህ በእንቅስቃሴ ላይ የሚያወጣው ኢነርጂ ኬኔቲክ ኢነርጂ ሲባል ሶ ይሄ ኬኔቲክ ኢነርጂ rises due to the object's motion ነው ማለት ነው። ሶ እዚህ ጋር የምትይዙት ነገር ያን ነው። rises due to the object's motion። ሶ look at this figure እዚህ ጋር እንደምትመለከቱት መጀመሪያ ሀመሩ ኔልን ለማስገባት ነው አይደለም የምንጠቀመው። ያንን ኔል በምንመታበት ጊዜ ነው አዝ ሙቭመንት ላይ ነው እዚህ ጋር ያለው። በምንመታበት ጊዜ ሙቭመንት ላይ ስለሆነ ኬኔቲክ ኢነርጂን አፕላይ ያደርጋል ማለት ነው። ያ ማለት ኔሉ ከዚህ ከላይ የነበረው ወደ ውስጥ እየሰመጠ ይሄዳል። ያ ምንድነው? ሞሽንን ሙቭመንትን ኢንዲኬት ያደርግልናል። ሶ ያ ከሆነ ኬኔቲክ ኢነርጂ አፕላይ እየተደረገ ነው። ሶ the hammer gathers kinetic energy then strikes the nail and drives into the block ነው የሚለን። ሶ ኬኔቲክ ኢነርጂ በዋናነት ኤክስፒሪየንስ የሚደረገው አፕላይ በምናደርገው ኢነርጂ ሞሽን ላይ ነው ማለት ነው። as I was saying ኢነርጂ ትራንስፈር ሆነ ማለት ስራ ሰራን ማለት ነው። ስለዚህ የወርክና የኢነርጂ ኢንተርሪሌትድ የሆነው ሐሳብ የሚገለጸው ወይም ደግሞ ኢንተርሪሌሽንሺፓቸው የሚገለጸው ወርክ ኢነርጂ ቲየርምን የሚባለው ቲየርም በመጠቀም ነው። ሶ ይህ ወርክ ኢነርጂ ቲየርም የምንለው ቲየርም አንደርስታንዲንግ የሚያደርገው ወይም ደግሞ የሚሰጠው ምንድነው? በወርክና በኢነርጂ መካከል ያለውን ሪሌሽንሺፕ ነው።
ያ ኤነርጂ ምን አይነት ኤነርጂ ነው? ኬኔቲክ ኢነርጂ ነው ማለት ነው። ሶ በዛ ኦብጀክት ላይ ኤክስተርናል ፎርስ የሆነ ኤክስተርናል ፎርስ አፕላይ ከተደረገ ነው የሚለን ያ ኬኔቲክ ኢነርጂ ከበፊት ከነበረው ኢነርጂ ወደ ሌላ ኢነርጂ ፎርም ይቀየራል። ያ ማለት አዚቲዝ ነው ወይም ወደ ፖቴንሻል ኢነርጂ አልሄደም። ግን ኬኔቲክ ኢነርጂም ሆኖ ከመጀመሪያው ከነበረው ኬኔቲክ ኢነርጂ ወደ ሌላኛው ይሄዳል። ያ ማለት የመጀመሪያው ሞሽን ኦፍ አን ኦብጀክት ሙቭመንቱ ከፍተኛ ሊሆን ይችላል፣ ሃይ ሊሆን ይችላል። በኋላ ደግሞ ሎ ይሆናል። ሶ ይህ ምን የሚያሳየን ኤነርጂ ቼንጅ ማለት ነው። ሶ ኤክስተርናል ፎርስ አፕላይ የምናደርግ ከሆነ ያ ኦብጀክት ላይ ኤክስፒሪየንስ የሚደረገው ኢነርጂ ከኬኔቲክ ኢነርጂ 1 ወደ ኬኔቲክ ኢነርጂ 2 ይቀየራል ማለት ነው። ለምን? ስለ ሙቭመንት ኢነርጂ ስለምናወራ ማለት ነው። ሶ ዛት ይህ ወርክ ደን ደግሞ ከቼንጂንግ ኬኔቲክ ኢነርጂ ጋር እኩል ነው። ለምን? ምክንያቱም ኢነርጂ ትራንስፈር ሆነ ማለት ስራ ሰራን ማለት ነው። ኢነርጂ ትራንስፈር የሚሆነው ከኢኒሻሉ ወደ ፋይናሉ ነው፣ ወይም ደግሞ ከመጀመሪያው ኢነርጂ ወደ ሁለተኛው ኢነርጂ ነው። ያ ማለት ኬኔቲክ ኢነርጂ 2 ማይነስ ኬኔቲክ ኢነርጂ 1 ነው ማለት ነው። ሶ ያ ሊሆን የሚችለው ግን መጀመሪያ ወርክ ደን ማለት አፕላይ የምናደርገው ፎርስ ሲባዛ በሚኬድበት ዲስታንስ ወይም ዲስፕሌስመንት ነው። ሶ ጀነራሊ ቬክተር ስለሆነ ዲስፕሌስመንት ነው የምንጠቀመው። ባይ ዘ ዌይ ፎርስ ታይምስ ዲስፕሌስመንት አዝ ኤ ዶት ፕሮዳክት ስካላር ዶት ፕሮዳክት ስለሆነ ወርክ ደን ነው የሚሰጠን። ዘን ፎርስ which is equal to ምን ብለናል ባለፈ? ኔት ፎርስ ስለሆነ ማስ ታይምስ አክሰለሬሽን ነው። ዘን እዚህ ጋር ሰብስቲቲዩት እናደርግና ማስ ታይምስ አክሰለሬሽን ታይምስ ዲስፕሌስመንት እናደርጋለን። ምንን ለማግኘት? ወርክ ደንን ለማግኘት ማለት ነው። ሶ ዲስፕሌስመንት ደግሞ ዊዝን ኬኔማቲክ ኢኩዌዥን 5 ኢኩዌዥኖች አሉ። ከነዛ መካከል አሁን አፕላይ የምናደርገው v ስኩዌር which is equal to u ስኩዌር plus 2as ነው። ሶ ኤስን ኤክስትራክት አድርገን እዚህ ፎርሙላ ላይ እናወጣና s which is equal to v ስኩዌር minus u ስኩዌር over 2a እናደርጋለን። ከዛም በኋላ ወርክ ደን which is equal to mass times acceleration times displacement አይደለ? ሶ በዚህ ዲስፕሌስመንት ፈንታ ደግሞ v ስኩዌር minus u ስኩዌር over 2a እናደርጋለን። ከዛ ወርክ ደን which is equal to 1 over 2 mv ስኩዌር ነው አይደል? አስ ጀነራል ነገር ግን ያ ቬሎሲቲ ቼንጅን መሆን አለበት። ለምን? በዋናነት የኢነርጂው ማስ ሳይሆን እዚህ ጋር ኤክስፒሪየንስ የሚደረገው ኬኔቲክ ኢነርጂ ላይ የቬሎሲቲው ነው። ሶ የዚህ ቬሎሲቲ ወይም ስፒድ ኦፍ አን ኦብጀክት v ስኩዌር ማይነስ u ስኩዌር ብለን ኤክስፕረስ እናደርገዋለን። ከዛም ወርክ ደን which is equal to 1 over 2m into v ስኩዌር ማይነስ ወይም ደግሞ ፋይናል ስፒድ ወይም ቬሎሲቲ ማይነስ ኢኒሻል ቬሎሲቲ ስኩዌር አድርገን እናገኛለን ማለት ነው። ሶ ይሄ ኢንዲኬት የሚያደርግልን from the equation of motion for a constant acceleration ነው ማለት ነው። ሶ እዚህ ጋር በደንብ የምትይዙት ነገር ምንድነው? ወርክና ኢነርጂ ኢንተርሪሌትድ የሚያደርጋቸው ቲየረም ወርክ ኢነርጂ ቲየረም ይባላል። እንዴት ኤክስፕረስ እናደርገዋለን? ሰብስቲቲዩት በማድረግ በዚህ መልኩ ኤክስፕረስ ማድረግ እንችላለን ማለት ነው። የወርክን ኢንተርሪሌትድ ወይም ደግሞ ሪሌሽንሺፕ የሚያወራው ቲየረም ወርክ ኢነርጂ ቲየረም ብለን እንጠራዋለን። ሶ ስለምንድነው ስቴት የሚያደርገው? the work done by a resultant force in displacing a particle what is it mean? displacement አለ ማለት ነው in this time. so equals to the changing kinetic energy of the particle ያ ማለት ምን ማለት ነው? work done by resultant force ማለት work done which is equals to force times displacement አይደለ? so ይሄ ማለት ምን ማለት ነው? changing kinetic energy ጋር እኩል ነው የሚለን። ሶ በዋናነት ይሄ ደግሞ ወርክ ኢነርጂ ቲየረም ብለን እንጠራዋለን ማለት ነው። ሶ ሌላኛው የኢነርጂ ፎርም ደግሞ ምንድነው? ስቶርድ በመሆን የምናገኘው ኢነርጂ ነው። ያ ማለት ደግሞ ፖቴንሻል ኢነርጂ ነው ማለት ነው። ፖቴንሻል ኢነርጂ ማለት ምን ማለት ነው? እንግዲህ ኢነርጂ ማለት the ability of an object to do work ብለናል። ሶ ምንም እንኳን ይሁን ስቶርድ የሆነ ኢነርጂ ፖቴንሻል ይሁንም ኬኔቲክ ኢነርጂ ምንድነው? the ability or the capacity to do work ነው። ሶ as a result of its relative position or shape change የሚመጣ የኢነርጂ ፎርም ፖቴንሻል ኢነርጂ ይባላል። ያ ግን due to arises the motion of an object that is known as kinetic energy ነው። እዚህ ጋር ግን
በሆነ በከፍታ በመጨመር ሊሆን ይችላል። ወይም ደግሞ ስቶርድ ነው፣ ገና አትሬስት ላይ ነው፣ ምንም አይነት እንቅስቃሴ አልጀመረም። እንደዛ አይነት የኢነርጂ አይነት ደግሞ ፖቴንሻል ኢነርጂ ይባላል። አዛኔ ቤስት ኤግዛምፕል በዋናነት የምታዩት እዚህ ጋር ማየት ትችላላችሁ። አዜ ፖቴንሻል ኢነርጂ ሀመር አለ። ይህን ሀመር ኔሉን ወደ እንጨቱ ለማስገባት አጥልቀን ለማስገባት ስንፈልግ መጀመሪያ አክት የምናደርገው ሀመሩን ከፍ አድርጎ መያዝ ነው። ልክ ከፍ አድርገን አመላክተን ከኔሉ ጋር ስንይዘው ገና መጀመሪያ ላይ ያለው ሪያክሽኑ ፖቴንሻል ኢነርጂ ነው የሚያመላክተን። ነገር ግን ልንመታው ነው። ያ ማለት አክት እያደረግን ነው። ልክ ዳይሬክትሊ ባላንስ አድርገን ኔሉ እዚህ ጋር ኔሉ አለ ብንል፣ እዚህ ጋር ኔሉ አለ ብንል፣ ይሄ ኔል ለመምታት ኖርማሊ ይሁን አቅጣጫ ዳይሬክትሊ እንትን ማለት አለብን። ሶ ለመምታት ማለት ነው። ስለዛ አክት የምናደርግ ከሆነ ያንን ኬኔቲክ ኢነርጂ አፕላይ እያደረግን ነው ማለት ነው። ከዛ መጨረሻ ላይ እንመታዋለን። ይሄ የምንመታው የሁለቱን ድምር ውጤት ነው የሚያሳየን። ለምን አንድ ሰው ስራ ሲሰራ ኤነርጂ ትራንስፈር ያደርጋል ከአንድ የኢነርጂ ፎርም ወደ ሌላ የኢነርጂ ፎርም። ለዛ ነው ኤነርጂ it cannot be destroyed or created፣ ሊጠፋም ሊታደስም አይችልም። ኤነርጂ ሁሌም ኦምኒፕሬዘንት ነው፣ በቃ ሁሌም ይገኛል። ያ ማለት ምን ማለት ነው? ሊጠፋም ሊታደስም አይችልም። ኤነርጂ ከኬኔቲክ ኢነርጂ ወደ ፖቴንሻል ኢነርጂ ሲቀየር ትራንስፈር ሆነ እንጂ ክሬት ተደረገ ወይም ደግሞ ዲስትሮይ ሆነ ማለት አንችልም። ስለዛ መጀመሪያ ኬኔቲክ ኢነርጂ አልነበረም፣ ፖቴንሻል ነው፣ ስቶርድ የሆነ ኢነርጂ ነው። ገና ከመምታታችን በፊት እየመታ ነው አክት እያደረግን ነው ማለት ገና ሪያክሽንን ዚጋ የነበረው ወዴት እየመጣ ነው? ወደዚህ እየመጣ ነው። ሶ ይሄ ምንድነው የሚያሳየን? ኬኔቲክ ኢነርጂ አፕላይ ተደርጓል። የሁለቱ ድምር ውጤት መካኒካል ኢነርጂ ይሰጠናል። ከዛ መካኒካል ወርክ ተሰራ ማለት ነው። ያ ማለት ምን ማለት ነው? ግን አሁን ለምሳሌ እዚህ ጋር የሚያሳየን ነገር ምንድነው? መጀመሪያ ፖቴንሻል ኢነርጂው እንዴት ነው አክት የሚደረገው ካልን እዚህ ጋር ፖቴንሻል ኢነርጂ በጣም ከፍተኛ ነበር፣ በጣም ማለት ነው። ሶ ይሄ ፖቴንሻል ኢነርጂ በጣም ከፍተኛ ነበር እዚህ ጋር ማለት ነው። ወደዚህ ሲደርስ ፖቴንሻል ኢነርጂው ዝቅ እያለ ይሄዳል። ኬኔቲክ ኢነርጂው ደግሞ እዚህ ጋር ዜሮ ነበር፣ እዚህ ጋር ሲመጣ የተወሰነ ከፍ እያለ ይሄዳል ማለት ነው። መጨረሻ ላይ ወደዚህ ሲመታው ኬኔቲክ ኢነርጂው ሀይ ይሆናል፣ ፖቴንሻል ኢነርጂው እዚህ ጋር ዜሮ ይሆናል። ሰው ተቃራኒ ይሆንና ብቻ ግን የሁለቱ ዲፈረንስ ምን ይሆናል ማለት ነው? ወይም ደግሞ ቼንጅን ኬኔቲክ ኢነርጂ ከወርክ ደንጋ እኩል ይሆናል። ሶ ይሄ ፖቴንሻል ኢነርጂ ስቶርድ የሆነው ኢነርጂ ነው። ወይም ደግሞ ወይ የዛን ኦብጀክት ሼፕ በመቀየር ሊሆን ይችላል፣ አሊያም ደግሞ ፖዚሽኑን በመቀየር ያለበትን ከፍታ ከፍ በማድረግ የምናገኘው የኢነርጂ አይነት ፖቴንሻል ኢነርጂ ይባላል። አሁን ደግሞ ወርክ ከፖቴንሻል ኢነርጂ ጋር ያለውን ኢንተርሪሌሽንሺፕ እናያለን። ያ ማለት ወርክ ከኬኔቲክ ኢነርጂ ጋር ያለውን ኢንተርሪሌሽንሺፕ አይተናል። አሁን ደግሞ የምንሰራው ስራ ከፖቴንሻል ኢነርጂ ጋር ምን ኢንተርሪሌሽንሺፕ አለው? ያ ምንድነው? if an object of mass assume m ብንለው is raised from height of height 1 to the height of height 2። ያ ማለት ምን ማለት ነው? የሆነ ኦብጀክት አለ እዚህ ጋር እንበል። ይህ ኦብጀክት መጀመሪያ የነበረበት ሄይት እዚህ ጋር ነው። ነገር ግን በኋላ ከፊልና ኦብጀክቱ እዚህ ጋር ይቀመጣል። ያ ማለት ምን አይነት ለውጥ አሳየ? የሃይት ለውጥ አሳየ ማለት ነው። ሶ ይሄ ምንድነው የሚያሳየን? የሆነ ኦብጀክት ማስ ያለው ኦብጀክት ከሄይት 1 ወደ ሄይት 2 ለውጠት ወይም ለውጥ ቢያመጣ ያኔ የፖቴንሻል ኢነርጂ ለውጥ መጥቷል በወርክ ደን ላይ ማለት ነው። ሶ ይህ ደግሞ ወርክ ደን አጌንስት ግራቪቲ ይባላል። ወርክ ደን ባይ ግራቪቲ አይደለም። እዚህ ጋር ወርክ ደን ባይ ግራቪቲ ሁሉ ጊዜም ወርክ ደን ኔጌቲቭ ይሆናል። ወርክ ደን አጌንስት ግራቪቲ ከተባለ ግን ፖዚቲቭ ነው። ሶ ወርክ ደን አጌንስት ግራቪቲ ማለት እኛም ግራቪቲን ረስተን ነው ስራችንን የምንሰራው። ያ ማለት ወደ ላይ ነው የምንሄደው፣ ላይክ እንደ ግራቪቴሽናል ፖቴንሻል ኢነርጂ ማለት ነው። ሶ እዚህ ጋር የምትይዙት ነገር ወርክ ደን ከፖቴንሻል ኢነርጂ ቼንጅ ኦፍ ፖቴንሻል ኢነርጂ ጋር እኩል ነው ኢን ዚስ ታይም። ያ ማለት ቼንጅ ኦፍ ፖቴንሻል ኢነርጂን ከማየታችን በፊት ፖቴንሻል ኢነርጂ ምን ማለት ነው? ፖቴንሻል ኢነርጂ ማለት
ኤምጂኤች ማለት ነው። ከዛም በፊት ግን ኤች ማለት ኤች2 ማይነስ ኤች1 ነው አይደለ? ሶ ፎርስ ደግሞ ማስ ታይምስ ግራቪቲ ይሆናል። ፍሮም ዴይ ሃቭ ዋት ዳይሬክሽን ማለት ነው። እንዴት ነው ማስ ታይምስ ግራቪቲ ካልን? ምክንያቱም ማስ ታይምስ አክሰለሬሽን አንልም እዚህ ጋር ከግራቪቲ ጋር ነው ኢንተርሌት አድርገን የምናወራው። ሶ ፎርስ ታይምስ ዲስፕሌስመንት አይደል ወርክ ደን የነበረው። አሁን ደግሞ ፎርስ ታይምስ ሄይት ይሆናል። ዘን ሄይት ማለት አስ ኤስ ማስቀመጥ እንችላለን፣ ኤች ማስቀመጥ እንችላለን። ለዛ ነው ኤምጂኤች የተባለው። ዘን ወርክ ደን ፎርስ ታይምስ ኤች ይሆናል። ያ ማለት ደግሞ ኤምጂ ኢንቱ ኤች2 እዚህ ጋር ስሞል ማድረግ ትችላላችሁ። ኤች2 ማይነስ ኤች1 እናደርግና ይሄ ደግሞ ኢንዲኬት የሚያደርግልን ፖቴንሻል ኢነርጂ 2 ማይነስ ፖቴንሻል ኢነርጂ 1 ማለት ነው። ሶ ቼንጅን ፖቴንሻል ኢነርጂ ከወርክ ደን ጋርም እኩል ነው። ይህ ደግሞ እንደ ኬኔቲክ ኢነርጂ ወርክ ኢነርጂ ቲየረም እንዳልነው ኢንተር ሪሌሽንሺፕ አላቸው ማለት ነው። ሶ በዋናነት እዚህ ጋር የምናያቸው የፖቴንሻል ኢነርጂ አይነቶች አሉ። ከነዛም ውስጥ የመጀመሪያው ግራቪቴሽናል ፖቴንሻል ኢነርጂ ነው። ግራቪቴሽናል ፖቴንሻል ኢነርጂ የምንለው ማንኛውም ማስ ያለው ኦብጀክት ወይም ደግሞ በማስ ኤክስፕረስ የሚደረግ ኦብጀክት አለ። በምንድን ውስጥ? በግራቪቴሽናል ፊልድ ውስጥ ነው ግን ያለው ያ ኦብጀክት ማስ ማለት ነው። ሶ በግራቪቴሽናል ፊልድ ውስጥ ያለው ማንኛውም ማስ ያለው ኦብጀክት ግራቪቴሽናል ፖቴንሻል ኢነርጂ አለው። ለምን? ካለበት ነገር ወደ ላይ የሆነ ፖዚሽን ከፍ ብሎ ስለሚገኝ ሄት ለውጥ ስላለ ማለት ነው። ሶ ይሄ ደግሞ ዲፔንድ የሚሆነው 3 ፋክተሮች ላይ ነው። የመጀመሪያው ፋክተር ያው ማስ ነው። ለምን? ኤምጂኤች ብያችሁ የለም? ኤምጂኤች የመጀመሪያው ፋክተር ማስ ነው። ከዛ ደግሞ ግራቪቲ ነው። ከዛ ሄት ይሆናል ማለት ነው። ሶ ግራቪቲው እንደ ግራቪቴሽናል ፊልድ ስትሬንግዝ ነው። ሄት ደግሞ ኢትስ ፖዚሽን ኢን ዘ ፊልድ ነው። ሶ ዘን ግራቪቴሽናል ፖቴንሻል ኢነርጂ ኢዝ ኢኳልስ ቱ ኤምጂኤች ብለን ኤክስፕረስ እናደርጋለን ማለት ነው። ሶ ኤም ማለት ማስ ነው፣ ጂ ግራቪቲ ነው፣ ሄት ደግሞ ፖዚሽን ወይም ሄት ይሆናል ማለት ነው። ሀዌቨር እዚህ ጋር የምትይዙት ነገር ምንድነው? ግራቪቴሽናል ፖቴንሻል ኢነርጂ ስንል ሁልጊዜም የምናወራው ኤርዝን እንደ ሪፈረንስ ፖይንት ተጠቅመን ነው። አሁን ለምሳሌ አንድ ሰው አስትሮናውቶችን ብንወስድ ለምሳሌ ላይ ሲንሳፈፉ አፕረንት ዌይታቸው የሆነው ፊል ያደርጋል። ያ ማለት ዌይት እንደሌለ ፊል ያደርጉታል፣ ግን ሪል ዌይት አላቸው። ምክንያቱም ሪል ዌይት የምንለው ጭራሽ ከግራቪቲ መራቅ አለብን፣ ጭራሽ ማለት ነው። በጣም በብዙ ርቀት መሄድ መቻል አለብን። ነገር ግን ያኔ ስናወራ እርዝን እንደመነሻ አድርገን ነው። ሶ ይህ ምን ኢንዲኬት ያደርግልናል? ግራቪቴሽናል ፖቴንሻል ኢነርጂን ስናወራ ሁልጊዜም እርዝን እንደመነሻ እንደ ሪፈረንስ ፖይንት ልንጠቀማት ይገባል። So the gravitational field, the space around the object in which the object's gravitational effect can be felt. እዚህ ጋር ምንድነው የሚለው? በስፔስ ውስጥ ያለው የሚገኝ ኦብጀክት ግራቪቴሽናል ፊልዱ in which the object's gravitational effect can be felt. ምክንያቱም ስፔስ ላይ ያለ አካል ግራቪቴሽናል ኢፌክቱ ፌል ያደርጋል። ለምን? እየራቀ ነው የሚሄደው። ሶ ይህን ሁሉ አዝ ሪፈረንስ እርዝን መጠቀም አለብን። እርዝን በመጠቀም የተነሳ ነው ከን ቢ ፌል ሊያደርግ ይችላል ምናምን እያለ የምናወራው። ሶ the energy of an object has due to its relative position above the ground that can be changed from height 2 minus height 1 dar minus height 1 up to height 2. It can be change of the height or the position from that object. ሶ ይሄ ምንድን አፕላይ ያደርግልናል? ግራቪቴሽናል ፖቴንሻል ኢነርጂን ማለት ነው። ሶ በዋናነት የሁለቱን የኢነርጂ ፎርሞች ኤክስፕሬስ ለማድረግ ያክል ግልጽ ለማድረግ ያክል መጀመሪያ ኢንፑት የምንጠቀመው ኢነርጂ አለ። ያ ኢነርጂ ምን አይነት ኢነርጂ ነው? በምንንቀሳቀስበት ጊዜ ኬኔቲክ ኢነርጂ ነው። ሙቭመንት ኦፍ ኢነርጂ ማለት ነው። ላይክ ሃመር ኔሉን እያስገባ ነው ማለት ሙቭመንት ላይ ነው። መጀመሪያ ልክ በቀጥታ መስመር ላይ እንደያዝ ነው ኖርማሊ አክት የምናደርገው ከሆነ ኬኔቲክ ኢነርጂ ነው። ሶ ይሄም አሁን የምናስገባው ኢነርጂ ኬኔቲክ ኢነርጂ ነው። ላይ ከፍታ ሲደርስ የሆነ ፖዚሽን ያክል እዚህ ጋር ያክል ዲስታንስ ሄዷል፣ ሄት ከፍ ብሏል። የመጀመሪያው ሄት እዚህ ጋር ግራውንድ ላይ ነበር፣ መጨረሻ ላይ እዚህ ጋር የሚደርሰው ሄት 2 ብንለው ይሄን ሄት 2 ብንለው ይሄን ሄት 1 ብንለው ሄት 2 ማይነስ ሄት 1 አድርገን እናገኛለን። ሶ እዚህ ጋር ምንድነው የሚያስረዳን? እዚህ ጋር
ይህን ኦብጀክት መጀመሪያ ላይ ኬኔቲክ ኢነርጂ ነበረው። ከዚህ ሲደርስ ፖቴንሻል ኢነርጂ አለው። መጨረሻ ላይ ሲወርድ ኢነርጂ አውት ያስወጣና ምን እንለዋለን ማለት ነው? ኬኔቲክ ኢነርጂ እንዲሁም እንደገና ይኖረዋል ማለት ነው። ስለዚህ ይሄ ቼንጅስ ኦፍ ኬኔቲክ ኢነርጂ ከወርክ ደን ጋር እኩል ነው። ቼንጅስ ኦፍ ፖቴንሻል ኢነርጂ ከወርክ ደን ጋር እኩል ነው ማለት ነው። እንዲሁም ደግሞ የሁለቱ ድምር ውጤት የሚሆንበት ሰዓት አለ። ያ ማለት የፖቴንሻል ኢነርጂ ኢኒሻሉ ከኬኔቲክ ኢነርጂ ኢኒሻሉ ጋር ተደምሮ ከፖቴንሻል ኢነርጂ ፋይናሉ እና ከኬኔቲክ ኢነርጂ ፋይናሉ ጋር ተደምሮ ምን የሚሆንበት እኩል የሚሆንበት አጋጣሚ አለ ማለት ነው። ሌላኛው የፖቴንሻል ኢነርጂ አይነት ደግሞ ኢላስቲክ ፖቴንሻል ኢነርጂ ነው። ይሄ ደግሞ ስትሬን ኢነርጂ ይባላል። ኦኬ ስትሬን ኢነርጂ ዊዝን ኢላስቲሲቲ የሚመጣ ኢነርጂ ነው። ይህ ኢነርጂ when it is unassociated with any object that has been stretched or compressed. it can be stretch ሊያደርግ ይችላል ወይም ደግሞ ኮምፕረስ ሊያደርግ ይችላል። ስትሬች ማለት ሪላክስ ነው። ኮምፕረስ ኮንትራክት ማድረግ መጨመቅ ማለት ነው። so the amount of elastic potential energy depend የሚያደርገው በምንሰጠው አፕላይ በምናደርገው ፎርስ ምን ያክል ተጭነነዋል። በጣም ከተጫነው ኮምፕረስ ያደርጋል፣ ሃይሊ ኮምፕረስ ያደርጋል። በጣም ስንስበው ሃይሊ ስትሬች ሪላክስ ያደርጋል። እንዲሁም ደግሞ በኤክስቴንሽኑ ሪላክስ ሆነም ኮንትራክት ሆነም በሚያደርገው ሞመንት ዲስታንስ ሞመንት ወይም ደግሞ በኤክስቴንሽኑ ዲፔንድ ያደርጋል። ምኑ የዛ ኦብጀክት እንቅስቃሴ ማለት ነው። ያም ደግሞ ኢላስቲክ ፖቴንሻል ኢነርጂ ይባላል። ኦኬ as you see እዚህ ጋር እንደምትመለከቱት ምንድነው እዚህ ጋር የሚያሳየን look at this figure። የመጀመሪያው ፊገር ብዙም ኃይል አፕላይ አላደረግንበትም። ያ ማለት ለመሳብ ማለት ነው። ሁለቱም ከመሳብ አኳያ ነው። ስለዚህ እዚህ ጋር መጀመሪያ ላይ እንዳለ ነው ወይም as it is ኦብጀክቱ ነው ብንል፣ ቀጣይ ግን በተወሰነ ኢፈርት በተወሰነ ኤክስቴንሽን ወይም ዲስታንስ ትረብል አደረገ ወይም ደግሞ ሳብ ነው ማለት ነው። ስትሬች አደረግ ነው። ይሄ ምንድነው? ስትሬን ኢነርጂ ነው። ኢላስቲክ ፖቴንሻል ኢነርጂ እንለዋለን። ሶ የዚህን ኦብጀክት እንዴት ነው ፎርሱን ጋር ኢንተርሌት አድርገን ኤሪያውንም ልናገኝ የምንችለው የሚለውን አፕላይ ማድረግ አለብን። ያ ማለት ኢላስቲክ ፖቴንሻል ኢነርጂ ለማግኘት ምን ማድረግ አለብን ነው። ሶ ልናደርግ የምንችለው ነገር እንዴት ነው? አፕላይ የምናደርገው ፎርስና የሚንቀሳቀስበት ኤክስቴንሽን ወይም ዲስታንስ አዚት ሀፍ እንደ ሀፍ እናስቀምጠዋለን። ያንን ውጤት ኢላስቲክ ፖቴንሻል ኢነርጂ ብለን እናስቀምጠዋለን ማለት ነው። ሶ ፎርስ ደግሞ ዊዝን ፎርስ ኤክስፕረስ እናደርግ ኮንስታንት አለ ማለት መጀመሪያ ከነበረው ወደዛ ሲጨምር በምን ያክል ኮንስታንት ብሎ ኤክስፕረስ የምናደርግበት ኮንስታንት አለ። ሶ ያንን ኮንስታንት ከኤክስቴንሽኑ ጋር ስናበዛው ፎርስን ይሰጠናል ማለት ነው። ሶ ይህ ኢንዲኬት የሚያደርግልን ምኑን ነው? ፎርስ ኬ ታይምስ ኤክስ ነው ወይም ኤክስቴንሽን ነው። ሶ እዛጋ ሰብስቲቱት እናደርግና ምን እናገኛለን? 1/2 ኬ ቼንጅ ኦፍ ኤክስ ታይምስ 2 ይሆናል። ለምን twice of change of x ማለት እንችላለን። ዘን ያኔ ምን እናገኛለን? መጨረሻ ላይ ኢላስቲክ ፖቴንሻል ኢነርጂ either 1/2 k change of x ስኩዌር እናደርጋለን። እዚህ ጋር ስኩዌር ለማለት ነው። ከዛ ስኩዌር እናደርጋለን ወይም ደግሞ አዚ ፎርስ መግለጽ እንችላለን። 1/2 ፎርስ change of x ፎርስ ሊሰጠን ይችላል። ወይም ደግሞ በዛ አይነት ፎርም የምንሰራው አይነት ኩዌስችን ሊመጣ ይችላል። አዚቲዝ እንደፈለግነው ልንሰራው እንችላለን ማለት ነው። አዚቲዝ ግራቪቴሽናልም ሊሆን ስለሚችል የግራቪቴሽናል ፖቴንሻል ኢነርጂ የኢላስቲክ ፖቴንሻል ኢነርጂ ያ ማለት ደግሞ ፖቴንሻል ኢነርጂ ማለት ነው። ሶ የዛ ሰሚሽን እና የኪኔቲክ ኢነርጂ ሰሚሽን የሜካኒካል ኢነርጂን ሰሚሽን ይሰጠናል ማለት ነው። ሶ የሆነን ስራ ስንሰራ መጀመሪያ ትረስት ላይ ነበርን።
ከዛ ሙቭ እናደርጋለን። መጨረሻም ረስት ላይ ልንሆን እንችላለን። አዜ ኮንዲሽን ይለዋወጣል። ነገር ግን ሁለቱም አይነት ፎርሞች ሲሚልታኒየስሊ እንጠቀማቸዋለን ማለት ነው። as you evaluate your understanding to this question, so the first question what is say የመጀመሪያው ጥያቄ ምን ይለናል? if a resultant horizontal force of 50 ኒውተን ነው የሚለን። ያ ማለት ምን ማለት ነው? 15 ኒውተን ፎርስ በሆሪዞንታል አክት ብናደርግ ወይም ደግሞ ሪዛልታንት ሆሪዞንታል ፎርሱ 15 ኒውተን ቢሆን ያ አክት የምናደርግበት ቦዲ ደግሞ ወይም ደግሞ ይሄን ያህል ፎርስ አፕላይ የምናደርግበት ቦዲ 2 ኪሎ ግራም ቢመዝን እንዲሁም ደግሞ ዲስፕሌስ የምናደርግበት ምን አለን? ዲስፕሌስመንት አለን። ያ ደግሞ በ5 ሜትር ኢንክሪዝ ቢያደርግ ወይም ደግሞ ከረስት ተነስቶ ወደ ዲስፕሌስመንቱ የሄደ ነው። ያ ዲስፕሌስመንት ደግሞ 5 ሜትር ነው። ሶ ቬሎሲቲ ወይም ደግሞ ኢኒሻል ቬሎሲቲ እዚህ ጋር አትረስት ነው። ሶ እዚህ ጋር ካንስል አውት ይደረጋል። ዜሮ መሆኑን እዚህ ጋር እናውቃለን ማለት ነው። ሶ እዚህ ጋር የተጠየቀው ኬኔቲክ ኢነርጂ ኦፍ ዘ ቦዲ which is equal to how much ነው። ሶ ምን ያክል ነው የሚለው ነው የምናገኘው። ሶ as I was saying እንዳልኳችሁ ወርክ ደን ማለት የኢነርጂ ትራንስፈር ነው። አማውንት ኦፍ ኢነርጂ ትራንስፈር የተሰራውን የስራ መጠን ዲተርማይን ያደርግልናል። ስለዛ ወርክ ደን ማለት ቼንጂንግ ኬኔቲክ ኢነርጂ ነው ማለት ነው። በኬኔቲክ ኢነርጂ ዙሪያ ስንሄድ በፖቴንሻል ኢነርጂ ብንሄድ ወርክ ደን which is equal to ቼንጅን ፖቴንሻል ኢነርጂ እንዲሁም ደግሞ ቼንጅን ኬኔቲክ ኢነርጂ ነው ማለት ነው። እንደየ ኩዌስችኑ ነው። እዚህ ጋር ግን የተጠየቀን በሙቭመንት ደረጃ ስለሆነ ኬኔቲክ ኢነርጂ ነው። ሶ ቼንጅን ኬኔቲክ ኢነርጂ ማለት ደግሞ ኬኔቲክ ኢነርጂ ፋይናል ማይነስ ኬኔቲክ ኢነርጂ ኢኒሻል ነው። ሶ በዚህ ሰዓት የተሰጠንን ጊቭን ማውጣት አለብን። አንደኛ ፎርስ ነው። ፎርሱ ደግሞ 15 ኒውተን ነው። ከዛ በተጨማሪ ደግሞ ማስ ነው። ማስ ደግሞ 2 ኪሎ ግራም ነው። ከዛ በተጨማሪ ደግሞ ዲስፕሌስመንት ተሰጥቶናል። ያ 5 ሜትር ነው። እንዲሁም ደግሞ ኢኒሻል ቬሎሲቲው ተሰጥቶናል። ያ ደግሞ ካንስል አውት ሆኗል፣ ዜሮ ነው ማለት ነው። ሶ ያ ማለት ኬኔቲክ ኢነርጂ ኢኒሻሉ ዜሮ ነው ማለት ነው። ለምን ኬኔቲክ ኢነርጂን ለማግኘት 1/2 mv ስኩዌር አይደለ? 1/2 mv ስኩዌር ማለት እዚህ ጋር ካንስል አውት ይደራረጋል። እዚህ ጋር ግን ኬኔቲክ ኢነርጂ ኢኒሻል ስለሆነ ዩ ስኩዌር ብለን ኤክስፕረስ ማድረግ ስለምንችል ሶ ኬኔቲክ ኢነርጂ እዚህ ጋር ካንስል አውት እናደርግና ኬኔቲክ ኢነርጂ ፋይናል ይቀራል ማለት ነው። ሶ ኬኔቲክ ኢነርጂ ፋይናል ደግሞ ከወርክ ደን ጋር እኩል ነው። ወርክ ደን ምን ብያችኋለሁ? እንዴት ነው ልናገኝ የምንችለው? ፎርስ ታይምስ ዲስፕሌስመንት ዊዝን ዶት ፕሮዳክት ኢፍ ኢት ኢዝ አንግል ቢትዊን ዘም which is equal to ወርክ ደን ይሰጠናል ማለት ነው። ሶ ፎርሱ ስንት ተሰጥቶናል? 15 ኒውተን ነው። ዲስፕሌስመንቱ ደግሞ 5 ሜትር ነው። ከዛ ኬኔቲክ ኢነርጂውን ደግሞ 1/2 mv ስኩዌር ነው። ማስ 2 ኪሎ ግራም። ቬሎሲቲው ደግሞ እዚህ ጋር ቬሎሲቲው ስላልተሰጠን ምን ጠየቀው በራሱ ኬኔቲክ ኢነርጂ ስለሆነ ፎርሱን ለዲስፕሌስመንቱ ስናበዛው 75 ምን ይመጣል ማለት ነው? ጁል ይመጣል። ስለዛ ኬኔቲክ ኢነርጂው የዛ ቦዲ ኬኔቲክ ኢነርጂው በፊት የነበረው አትረስት ላይ ነው፣ ዜሮ ላይ ነው። ፖቴንሻል ኢነርጂ ነበር የነበረው። ሃይ አማውንት ኦፍ ፖቴንሻል ኢነርጂ ኖሮ ማለት ኬኔቲክ ኢነርጂው ዜሮ ነው ማለት ነው። ስለዛ ኬኔቲክ ኢነርጂ ፋይናሉ ደግሞ ከ75 ጁል ጋር እኩል ይሆናል ማለት ነው። ኦኬ the next question የሁለተኛው ጥያቄ ደግሞ ምንድነው የሚለን? a ton of mass 500 gram is through vertically upward with a velocity of 50 meters per second. Find the potential energy at maximum height. እዚህ ጋር ምንድነው አፕላይ የምናደርገው? ምን አይነት ኢኩዌሽን ነው? mgh ነው። ማስ ግራቪቲ እና ሃይትን ማለት ነው። ሶ ግራቪቴሽናል ፖቴንሻል ኤነርጂ አፕላይ እናደርጋለን ማለት ነው። first apply from the equation of kinetic equation ማለት ነው። ሶ v ፋይናል at maximum height 0 ነው ማለት እዚህ ጋር ካንስል አውት እናደርገዋለን ማለት ነው። ዘን ማይነስ u ስኩዌር which is equal to minus 2gh ይሆናል። ማይነስ ማይነስን ካንስል አውት እናደርግና u ስኩዌር which is equal to 2gh ይሆናል ማለት ነው። ዘን u ስኩዌር equal to 2gh ማለት u ማለት ምን ማለት ነው? መጀመሪያ ተሰጥቶናል 15 ሜትር ፐር ሰከንድ ማለት ነው። ከዛ ደግሞ 15 ሜትር ፐር ሰከንድ ስኩዌር እናደርግና ማክሲመም ሃይትን ስለተጠየቅን ኦቨር 2g አድርገን እንሰራና 2g በ2g ካንስል አውት ይደረጋል።
h max which is equals to ካልኩሌት ስናደርገው 11.25 ሜትር ይመጣልናል ማለት ነው። ሶ ማክሲመም ሃይትን አገኘን ማለት ደግሞ ፖቴንሻል ኢነርጂን ወይም ስቶርድ ኢነርጂን ማግኘት እንችላለን። ዘን ፖቴንሻል ኢነርጂ ግራቪቴሽናል ፖቴንሻል ኢነርጂ ኢን ተርምስ ኦፍ ዛት ማለት ነው ማስ ታይምስ ግራቪቲ ታይምስ ሃይት ነው። ሶ ማሱ ምን ያክል ነው? 500 ግራም ነው 0.5 ኪሎ ግራም እናደርጋለን። ግራቪቲ 10 ሜትር ፐር ሰከንድ ስኩዌር ማክሲመም ሃይቱን ነው የምንጠቀመው 11.25 ማለት ነው። ዘን the last point is 56.25 ጁል ፖቴንሻል ኢነርጂን እናገኛለን ማለት ነው። Okay, the last question is የመጨረሻው ጥያቄ ደግሞ a particle of mass within 30 ግራም ነው የሚለን 30 ግራም የሚመዝን ክብደት ያለው ኦብጀክት ወይም ፓርቲክል አለ። ሶ ያ ፓርቲክል በ200 ኒውተን ፐር ሜትር ኮንስታንት ባለው ስፕሪንግ ፎርስ አታች ተደርጓል። within that oscillating along the x axis about the equilibrium position x which is equals to 0. so in this time oscillate በሚያደርግበት ጊዜ በእያንዳንዱ ተርኒንግ ፖይንት በሚሆንበት ሰዓት ኢኩሊብሪየም ፖዚሽን ላይ ነው ያለው። that means x which is equals to 0 ማለት ነው። ሶ ኤክስ ማክሲመሙ ደግሞ በዛን ታይም 10 ሴንቲሜትር ነው። 10 ሴንቲሜትር ማለት ደግሞ 0.1 ሜትር ማለት ነው። ዘን የዛ ኦብጀክት ኪኔቲክ ኢነርጂ ኢኩሊብሪየም ፖዚሽን ላይ በሚደርስበት ጊዜ ምን ያክል ነው የሚለን። ሶ ኪኔቲክ ኢነርጂ ማክስ ከስፕሪንግ ፖቴንሻል ኢነርጂ ማክሲመም ጋር እኩል ስለሆነ ኢን ዚስ ታይም 1/2 kx ስኩዌር አድርገን እንሰራለን። it is wrong ነው እዚህ ጋር ስህተት ነው። so 1/2 kx ስኩዌር አድርገን እንሰራና 1/2 k ላይ ያው 200 ኒውተን ፐር ሜትር ኮንስታንት እንጠቀማለን። ከዛ ደግሞ x ላይ 0.1 ሜትር ዘ ሆል ስኩዌር ስናደርግ 0.01 ሜትር ስኩዌር ይመጣልናል ወይም ደግሞ 10 the power of -2 ማለት ነው። ከዛ ኪኔቲክ ኢነርጂ ኢን ዛት ታይም የምናገኘው ኪኔቲክ ኢነርጂ መጠን 1 ጁል ይሆንልናል ማለት ነው። ሶ ስለዛሬ ነበረን ቆይታ ይሄን ይመስላል። ስላዳመጣችሁ በጣም አድርጌ አመሰግናችኋለሁ። ያልገባችሁ ማንኛውም ጥያቄ ካለ መጠየቅ እንዳትረሱ። ሰላም ሁኑ።